ሩቲና ካንቺ ብዙ ተማርኩ። ለትዳር ምን ያህል መስዋዕት እንደሚከፈል አሳይተሽኛል። ጎበዝ ጎበዝ የኔ ቆንጆ። እውነት ነው። ትዳር መከባበር፣ መነጋገር፣ መተማመን ነው። ከምንም ነገር በላይ እምነት የሌለበት ትዳር የትም አይደርስ ነበርና ሰላም ብለናል። ሰላም ነው አባቢ፣ እንዴት ነህ? ይሄው ታይሻል ነው በዚህኛው በኩል ይሄው ሰላም ያለው ሰላም ነው። ሰላም ብለናል። እግዚአብሔር ይመስገን። በእውነት በጣም ነው የምንወዳችሁ። ሰላም ነው አለን። ጤና፣ ቤተሰብ፣ ስራ ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ስለምትንከባከቡን፣ ስለምታደንቁን በጣም እናመሰግናለን። ውይ እኛም በጣም ነው የምናመሰግነው። ውይ ኑሩልን። ተቀብለናል። እሺ እኔ አባት፣ እሺ አባቴ፣ እሺ ከመጠየቅሽ ተከሰተልሽ። ተከሰተ። ታደስ የእውነት ባልሽ ነው እንዴ? አፍሶሻል ቲጂ አራተ እንጂ አብጌል ለኔ ዳሪልኝ። የኔ ይከብደኛል በጣም። እስኪ እሷ ከወደደች እንግዲህ ናታን የምታስንቅ ከሆነ እናያለን። እዚህ ያላችሁት ሁላችሁም ታናናሾቼ ናችሁ። ስለዚህ ያው ግድ ነው መማማር እንዴ፣ ግዴታ ነው። ህይወት ላይ ኖርማሊ ስትገቢ ትዳር ከመቻቻል ባሻገር እምነት ትልቁ ወሳኝ ነጥብ ነው። ትልቁ በቃ ያ ሰው ንጹህ ላይሆን ይችላል፣ ራሱ ይጠየቅበት። ገብቶሻል? ግን አንቺ የራስሽን ንጽህና ይዘሽ በተቻለ መጠን በራስሽ ጫማ ልክ ያንን ሰው ማሰብ ጥሩ ነው። ሌላው ቀርቶ እንትን እንኳ ቢሆን ሂያጅ ቢሆን ሌላ አሁን እኔ በጣም አምባገነን ሚስት ብሆን ገብቶሻል፣ ተጨቃጫቂ ምናምን ሚስት ብሆን ደረጀ በዚህ ልክ ለኔ ይጨነቅልኛል? አይጨነቅ። አየሽ? ስለዚህ የዘራሽውን ነው የምታዥው። እሱ በእኔ ልክ እንዲጨነቅ፣ እንዲያስብልኝ፣ እንዲወደኝ ያደረገው የኔ ማንነት ነው። አንቺ ነሽ ቤትሽን የምትሰሪው። በትዳር የህይወት መስመር ውስጥ ወንድ ልጅ ክብሩን ኤክስትሪም ይወዳል፣ በክብሩ አይደራደርም። ስለዚህ አክብረሽው ፕራውድ እንደምታደርጊበት እየነገርሽው ከዛ ፍቅርሽን ካለ ስስት ስትለግሽው በጣም መጥፎ እንኳ ባህሪ ቢኖረው ስለ አንቺ ብሎ ጊዜ ሊወስድ ይችላል፣ ግን እመኝኝ ይመለሳል። የሰው ልጅ ደግሞ ፍጹም የለም በዚህ ምድር ላይ። እውነት ነው። በቃ በፍጡራን በአጠቃላይ የትኛውም አካል ፍጹም አይደለም። እንዲያው በድርጊት በተግባር ባያደርገው በምኞት ይሄዳል አይደለ? እንደ ቃሉ ከሄድን እኮ ያየ የተመኘ አይደለ አመነዘረ ነው የሚለው። ስለዚህ ሰዎችን በዛ ልክ ግን ቤቱን እንዲያስብ፣ አንቺን በፍቅር እንዲያይሽ፣ እንዲሳሳልሽ፣ እንዲጠብቅሽ የምትፈልጊ ከሆነ መጀመሪያ ራስሽ ላይ መስራት ይጠበቅብሻል። እኔ ትክክለኛ ሚስት ነኝ ወይ የሚለው ላይ ማስመር መቻል አለብሽ። ያኔ ቤትሽን ትሰሪዋለሽ። እንትና ራሱ ያቺ ኪችን ስትሰራ የነበረችው ሰላምዬ፣ እሷ ራሱ ኖርማል እሷ እንኳን ወልዳ ስልክ እያወራሻት የሆነ ሰዓት ላይ ወይ ሰላምዬ ምጥ ላይ ሆነች ነው እንዴ ስልክ ያነሳሽልኝ ምናምን ብለሽ የሱ ናት ልጁ ምናምን ተብሎ እንኳን ሰምተሽ በቃ ታውቂያለሽ፣ የሆነ ራስሽን ማዳመጥ ነው እንጂ የምትፈልጊው ሰውን መስማት አትፈልጊም። ያንቺ ሰው ስትሆኚ አሁን ይልሽ የሰውነት ልክ የሚባል ነገር አለ። ህሊና ሲኖርሽ ራስሽን ስታከብሪ ሰዎችን ታከብሪያለሽ። ስለዚህ ወደድሽም ጠላሽም አሁን እኔ ለነገር ወይ ደግሞ የሆነ ነገር ላጣራ ደውዬ አንዲት ሴት እናትነትን አውቀዋለሁኝ፣ ምጥን አውቀዋለሁ። ስለዚህ በዛ መንገድ ላይ እንደዛ ሆና እሷ እኔ የምልሽ ምናምን ብዬ ብጀምር አስበሽዋል? ምናልባት ልጇ ሁሉ ልታጣ ትችላለች በድንጋጤ። እኔ ልጀምሪ ነበር። ከዛ እሷ ትጮሃ ይሁን ምናምን አላውቅም። ሰላም የምትልሽ ምናምን ብለሽ ተመለሽ እንደገና። ከዛ ደረጋ ደወልሽና ና ሰላም የምትይዟታል እና ደውላት ሄዳ ምናምን መቅደም ያለበት መቅደም አለበት። ገባሽ? አዎ ነገሩ ማጣራ አንድ ነገር ልንገርሽ፣ ነጭ ተባለሽ አሁን ምንም ማመጣው ለውጥ አለኝ? ምንም የታመጩ ለውጥ የለም። ማርቴ ግን እሷ ልጇን በዛ ቅጽበት በድንጋጤ የሆነ ቦታ ላይ ብትወርቅ ምናምን ልታጣው ትችላለች።
ስለዚህ መጀመሪያ የእሷን መውለድ ከጨረስኩ በኋላ ከሆነም ማጣራት ካለብኝም ወስዶ እርምጃ ካለ ውሸት ነው እውነት ነው የሚለውን ቀስ ብዬ ደርስበታለሁ። በህይወታችን ላይ መረጋጋት ስለሌለ ነው ይሄ ሁሉ ትርምስ የሚኖረው። ገብቶሻል? እኔ ግን ሀሳቤ የነበረው ማለት ነው ወይ በቃ ደሬ ዳጣ የሱ ልጅ መሆኑ ከታወቀች ሰላምዬም እንደዛው መሆኑ ከታወቀ በቃ ማርቲና ደሬ ከተፋቱ ፊልሙ ያስጠላል ብዬ በቃ ሀሳቤ እንደዛ ነው። በቃ በጣም ቀስ እያላችሁ ሚስጥር ልታወጣጡ ነው። ሚስጥር እንዲወጣ አንፈልግም። አንፋታ እናተፋቱ አልሰማም። መስሚያ ጥጥ ነው። እሺ ይመችሽ ሳሚ። አልፈታም ባሌ አልሰማሁም ያላችሁትንም አልሰማሁም። እንዳትፈቺ ማርቲዬ። እኛ ደግሞ ፊልሙ ላይ መጓጓት ነው ያለብን። እሺ ሚስጥር ማውጣት የለብን። አይ ሲጀመር እኔ የማላውቀውን ነገር ምን እነግራችኋለሁ? አዎ እንዴት ነግሪንም አንፈልግም። ኦልሞስት ብታውቂው ራሱ ማለት ነው። እውነት ነው። ምክንያቱም ጓጉተሽ እንድታየው እንጂ ሲጀመር ካወቅሽ ጭራሽ ማወቅም አንፈልግም። እኔ ፊልሙን በጉጉት ነው እልሽ ቲጂዬ ፊልሙን ማለት ነው ካወቅሽው ያስጠላሻል። መጨረሻውን ካወቅሽ ማለት ነው ሙዱ ራሱ አይመጣልሽም ለማየት ምናምን የሚያስብሉ አሉ አይደለ? በጣም በሳል የሆነ ንግግር የሚናገሩ ምናምን የሚያስደነግጡ። ውሃዬ ግን የእውነት ውሃ ናት። ማርቲ ደግሞ አንድ እግሯን ዘርግታ አንድ እግሬ ጠፋኝ አለችሽ። ይሄ ነገር ግን በጣም ነው የሚገርመው። በቃ ማለት ከአባቷ ጋር ውሃ እንትን ጠፍቶባት እስክብሪቶ ውጭ ትፈልጋለች እና የት ነው የጣልሽው ይላታል። ቤት እና ለምንድን ነው ውጭ የምትፈልጊው ስትባል መብራት ያለው ውጭ ነው ቤት መብራት የለም። የኔ ማር እንደው ወይ ግን ግርም ነው የምትል። ከዛ ደግሞ ኬክ ጋር ያላት ነገር ኬክማ አንድ ቀን የሆነ የኬክ እንትን ምንድን ነው ተራራ ሰርቼ እዛው ላይ ማብካት ነው እንጂ አብሬ ካልሆነ እንደዛ ይሻላል። በቃ ወይ ይዘው የሚሰሩ ቦታ ላይ ቁንጣን ይዟት ከዛ በቃ እርግፍ አርጋ ትተው እንደሆነ እንጂ የኬክ ፍቅሯን አልቻልኩት። እንትና ራሱ የማርቲ እህት ነኝ ብላ የመጣችዋን ውሃ በበትር በቃ በዱራ ያባረረ ታስወጣ እንትና እኮ ነው የሰጣት። መጀመሪያ እና አለችውና ክፍሏ ጠርታው ማለት ነው ቂሚዞባታል። ገዜ አይተሽ ከሆነ ቂሚዞባታል ክፍሏ ጠርታው ከዛ በኋላ ዱላውን አምጣ ስትለው ለምንሽ ነው ውሃ አላት። አረ ልመታበት ነው ከክፍሌ አክስቴ ላስወጣት ነው አለችው። ስትት ታረጋት ማለት ነው። እሷ ደግሞ አረ ወደ ውስጥ ደምቻለሁ ደሬ ማርቲ ውሰዱኝ የምትላት ተነሽ ተመታ ጭንቅላቴን ብላ ደም ፈሶኛል ብላ በጨለማ ከሆስፒታል ስታዞረኝ አመሸች። ወይኔ ጉዴ ብቻ ራሱ ገብቼ እንደውም እኔ ራሱ ኮሜንት እየጻፍኩልሽ ነበረ ታቸኝና ኮሜንት ሳነበው በቃ ያላ ወይኔ ኤቢ ግን እንደዚህ ዳጣ እንደዚህ ደረጃ ወቀ ምናምን እያሉ ከኖርማል ላይፍ ጋር ያገናኙታል ይሆን አስፈልተው ነበር እንዴ። የማይረዳ ቤተሰብ ባይኖረኝ አስቢው። አዎ ከባድ። እሱን ራሱ በግድ ማሳመን በዩ እናትሽ እኮ ይሄ አልፎ አልፎ ብታዩት ችግር የለው። ትንሽ ልፍ ባላችሁ በየእርምጃችሁ ልዩነት የተለያየ ይሁን እንጂ ጥያቄያቸው በጣም በስተዋል። የኔ ቪዲዮስ መቼም አንድ ጊዜ ኦልሬዲ ሰው አንደርስታንድ ያደርጋቸዋል። እነዚህ ለብሰው ከራሳቸው ከህሊናቸው ከክብራቸው ጋር የሚጣሉት የተራቡት እናት አባቶቻችን ግን በጣም ከባድ ነው። ራስ ምታት እየፈጠረቀኝ ነው። ምን ማለት እለት እለት የምታልፊው ነገር ብዙ ይኖራል፣ ግን በጣም ነው የሚከብደው። አመሰግናለሁ እናቴ ክበሪልኝ። ገር ላይ ያሉ የለበሱ በጣም ዘንካታ መቤት የሆኑ እናቶች አባቶች ለታክሲሙ ይልኝ ለዳቦ ሻይ ግዙልኝ ብሎ ሲለምኑ ማየት በጣም ካይምሮ በላይ ነው። እና እሱን እያወራን ነበር። እናቴ ግን እኔ ምን ሆናለሁ ብለሽ ነው? ግን በጣም ይጨንቃል። አንቺ ልመናቸው ነው ያሳየን። በእውነት ማርያምን በጣም ነው የሚጨንቀው።
ደግሞ በየቀኑ በጣም ብዙ በየቦታው አው ሲስ ልክ ነሽ ሲበስባቸው ነው ታግለው ከአቅማቸው በላይ ሲሆን ከመሞት መሰንበት በሚል መርህ ነው የሚወጡት። ግን በጣም ነው የሚያሳዝነው። በቃ አምላክ ይታደገን። በእውነት ጸሎት ያስፈልገናል። በጣም ትልቅ ጸሎት ያስፈልገናል። አንቺ ጠብቂኝ እናቴ። ልክ ነሽ። አመሰግናለሁ። እዚህ መቅደስ ክብረት ይስጥልኝ እናቴ። አብርሽዬ አይ መንገድ ላይ ስላሉ የለበሱ በቃ ክብራቸውን ትለው ስለሚለምኑ እናት አባቶች እያወራን ነበር። መክሊትዬ ቴንኪው። እዚህ መቅደስ ቴንኪው፣ በጣም አመሰግናለሁ። ቴንኪው መክሊትዬ፣ ክበሪልኝ። ሃይሚዬ ስለ እናቶቻችን ስለ አባቶቻችን እያወራን ነው። አሁን ላይ በጣም የእናት አባቶች የለበሱ ትልቅ ሰዎች ልመና በጣም ተበራክቷል። ስለሱ እያወራን ነው። ሲስ የሚያሳዝነው ደግሞ ሕፃን ልጅ አቅመ ደካማ ብቻ ይሄ ኑሮ የሁሉንም አቅም የነካ ነው። ምን እናድርግ? ፈጣሪ መሀል ይግባ። አሜን 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 አሜን። እንደ ኃጢአታችን ሳይሆን እንደ ፍቅሩ ብዛት ይግባ እንጂ ከምንም ነገር በላይ በጣም ከባድ ጊዜ ላይ ነን። የት ነው የጠፋሁት? ሶልዬ አለሁ። ሰሞኑን ስራ ላይ ነበርኩ። መክሊትዬ አመሰግናለሁ። ክብረት ይስጥልኝ። በጣም በጣም አመሰግናለሁ እናቴ። መድኃኒዓለም ያክብርልኝ። ቴንኪው። አቤት እንዴት ነሽ? ሰላም ነሽ? ደህና ነኝ ዛሬ እግዚአብሔር ይመስገን። አይዞሽ። እሺ እኔ ቆንጆ አመሰግናለሁ።